ጤና ይስጥልኝ ውድ የፕራይም ሚዲያ ወጋ ፕሮግራም አድማጭ ተመልካቾች ወጋ ፕሮግራማችን እንግዲህ ሰዓቱን ጠብቆ እዚህ ፕራይም ስቱዲዮ ተገኝቷል። ፕሮግራሙን አዘጋጅተን የምናቀርበው የትሩፋት በላይነና አቶ አብዱረዛቅ መስሎ ናቸው። ምናልባት እንግዲህ ዛሬ ወደ እናንተ ወደ ተከበራችሁ አድማጭ ተመልካቾቻችን የምናደርሰው ልዩ ፕሮግራም ነው። ይህ ልዩ ፕሮግራም እንግዲህ ካለባበሳችን ምናልባት እንደምትረዱት ኢሬቻን ምክንያት በማድረግ እንግዲህ ከህግ ጋር እያያያዝን አንዳንድ ጉዳዮችን ወደ እናንተ ወደ ተከበራችሁ አድማጭ ተመልካቾቻችን የምናደርስ ነው የሚሆነው። ክቡራና ክቡራት ዛሬ እንግዲህ እንግዳ ይዤላችሁ ቀርብ ያለው እኚህ እንግዳ በጣም የምናከብራቸውና የምንወዳቸው እንግዳ ናቸው። አቶ ኃይለ ሚካኤል ታደሰ ይባላሉ። አቶ ኃይለ ሚካኤል እንግዲህ ጠበቃና የህግ አማካሪ ናቸው። በማናቸው ፍርድ ቤት ጠበቃና የህግ አማካሪ ናቸው። ምናልባት እንግዲህ ላለፉት ደግሞ ረጅም ዓመታት ከ10 ዓመታት በላይ በፍትህ ስርዓት ውስጥ እንግዲህ የራሳቸውን አስተዋጽኦ የአሻራቸውን እንግዲህ ሲያኖሩ የነበሩ ሰው ናቸውና በጣም ደስ ብሎናል እዚህ ፕራይም ስቱዲዮ ስለተገኙ አቶ ኃይለ ሚካኤል እናመሰግናለን ስለመጡ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እንግዲህ ያው እንደጠቀስኩት ነው ይሄን ፕሮግራም አዘጋጅተን ወደ እናንተ የምናቀርበው ነው የትሩፋት በላይነና አቶ አብዱረዛቅ መስሎ በጋራ በመሆን ነው። ክቡራና ክቡራት ዛሬ ልዩ ፕሮግራም ነው ብለናል። እንግዲህ ልዩ ፕሮግራማችን ኢሬቻ ምክንያት በማድረግ ነው። ከዚህ ጋር ተያይዞ አቶ ኃይለ ሚካኤል ታደሰ ኢሬቻ ቢር ቀበን የሚል አዲስ መጽሐፍ እንግዲህ በኢሬቻ ዋዜማ ላይ ለአንባቢያን አድርሰዋል ማለት ነው። አቶ ኃይለ ሚካኤል በቅድሚያ እንኳን ደስ ያሉት። ይሄ መጽሐፍ እንግዲህ ለአንባቢያን ስላደረሱ እንኳን ደስ ያሉት ልንሎት እንወዳለን። በአምላካችሁ እንኳን አብሮ ደስ አለን። እሺ ያው መሰረታችን መጽሐፉ ላይ ይሆንና አንዳንድ የህግ ጉዳዮችን ውስጡ ስላገኘንበት ከዛ ጋር እያያያዝን እንግዲህ ፕሮግራማችን የምንቀጥል ነው የሚሆነው ማለት ነው። ምናልባት አቶ ኃይለ ሚካኤል እንግዲህ በስራ ጫና እንዳለቦት እናውቃለን። ከህግ ጋር ተያይዞ የጥብቅናው ዓለም በጣም ብዙ ጫናዎች ያሉበት እንደሆነ እንረዳለን። እኔም አቶ አብዱረዛቅም ያው ጠበቆች ስለሆነ ይገባናልና መጽሐፍ ደግሞ ጽፎ ለአንባቢያን ደግሞ ጀባ ማለት ትንሽ የጊዜ ጉዳይ ሊኖር ይችላል፣ ብዙ ነገሮች ሊኖሩ ይችላሉና ከዛ አንፃር እንደው ለሌሎችም ልምድ ተሞክሮ ይሆን ዘንድ እንደው እንዴት ያዩታል? እንደው እንዴት አድርገው ጊዜዎትን አብቃቅተው ይሄ መጽሐፍ ሊጽፉ ቻሉ? ምን አነሳሳዎት የሚለውን ትንሽ እስቲ ቢያወሩልን ደስ ይለኛል አቶ ኃይለ ሚካኤል። ያ ልክ አሁን አንቺ እንዳልሽው በተለይ በጥብቅና ሙያ ውስጥ ሆኖ አንድ መጽሐፍ ማብቃት ከጊዜ አንፃር በጣም ከባድ ሊሆን ይችላል። ግን ፓሽን ካለ ይቻላል ብዬ አስባለሁ። ያው እግዚአብሔር ያስችላል የሚለው እምነቴ እንደተጠበቀ ሆኖ ግን ደግሞ ባለቤቱ ፍላጎት፣ ተነሳሽነት፣ ኮሚትመንት፣ ጥረት ካለው በእርግጠኝነት ይቻላል የሚል እምነት አለኝ። እኔ ጋር ያለው ፓሽን ወይም ደግሞ ለፓሽን መነሻ የሆኑ ነጥቦች ምንድነው? ይሄ የአፍሪካ ማህበረሰብ በተለይ ባህላዊው ማህበረሰብ ሚስ አንደርስታንድ ተደርጓል በዘመናዊው ማህበረሰብ የሚል እምነት አለኝ እና የአፍሪካ ማህበረሰብ ከእግዚአብሔር ጋር ባለው ግንኙነት እንደተሳሳተ ተደርጎ የሚፈረጅ ነውና በተለይ አሁን ቅኝ ግዛቱም በሚደረግበት ጊዜ በአፍሪካ ላይ አስተውለሽ እንደሆነ የአፍሪካው ማህበረሰብ እግዚአብሔርን በተመለከተ ያለው ምልከታ አናሳ ስለሆነ ሙሉ በሙሉ እሱ ያለውን ምልከታ በዜሮ በማባዛት ነው እሱ ላይ ሌሎች እሳቤዎችን ለመጫን የተሞከረው በቅኝ ግዛቱ ጊዜ ማለት ነው። ለምሳሌ ከህግም አንፃር ብናነሳ የእንግሊዝ ቅኝ ገዢዎች በተለይ አንትሮፖሎጂስቶቹ የነበራቸው እይታ አፍሪካውያን ህግን የማመንጨት ሜንታል ፋካሊቲ የላቸውም፣ ስለዚህ በራሳቸው ህግ አይደለም ልንጠቀምላቸው የሚገባው የራሳችንን የህግ ቫልዩ አምጥተን ነው አፍሪካውያን ላይ መጫን ያለብን የሚል ጥብቅ እምነት የነበራቸው አንትሮፖሎጂስቶች የነበሩበት ሁኔታ ነበር። ለማለት የፈለኩት በህግም ሙያም ይሁን ከእምነትም አንፃር ደግሞ ሰዎች ከእግዚአብሔር ጋር ካላቸው ግንኙነት አንፃር አፍሪካውያን ከእግዚአብሔር ጋር የሚገናኙበት ምንም መንገድ የላቸውም። ሁሉን ነገር እኛንን የምንሰጣቸው ስለ እግዚአብሔርም ቢሆን ስለ ባህሪያቱም ቢሆን ስለ አጠቃላይ አምልኮ ስርዓትም ቢሆን በቃ ከኛ የመጣውን ከመቀበል ባሻገር ማህበረሰብ ምንም የሚያውቀው ነገር የለም የሚለው እምነት በተለይ በምዕራባውያኑ ጎልቶ የሚታይ እይታ ነው። ይሄ ነገር ያሳዝነኛል። እኔ በህግ ፍልስፍናም ውስጥ አንዱ የሚያሳዝነኝ ነገር ይሄ ነው። ስንት ቱባ ባህሎች እያሉ በገዳ ስርዓት ውስጥ ስንትና ስንት ህጎች እያሉ ሙሉ በሙሉ ህጎቻችን ከምዕራባውያን የተገለበጡ መሆናቸው እንደሚከነክነኝ ሁሉ ከኢሬቻም ጋር በተገናኘ እግዚአብሔርን በተመለከተ ይሄ የኦሮሞ ህዝብ ያለው ባህል ልክ እንደ ባዕድ አምልኮ ልክ ሰይጣንን እንደማምለክ ከትክክለኛው አስተምሮና አምልኮ እንደማፈንገጥ ተደርጎ አንደርስታንድ የተደረገበት መንገድ በጣም ያሳዝነኛል። ያው ጠበቃ ስትሆኚ የህግ ባለሙያ ስትሆኚ መከራከር ለምን ብሎ መሞገት አንዱ ጸባይሽ ነው። ስለዚህ ለምን በዚህ ጉዳይ ላይ እኔ አላነብም ለምን አላጠናም የሚለውን ነገር ማሰብ ጀመርኩኝ። እያነበብኩኝ የደረስኩበት ነገር ምንድነው?
ሰዎች እንደሚሉት እንዳልሆነ ነው የተረዳሁት። በተለይ ደግሞ ከክርስትና ነገረ መለኮት አንፃር በእውነት ይጋጫል ወይ የሚሉ ነገሮች ከቲዮሎጂ አንፃር ከመጽሐፍ ቅዱስ አንፃር ኢትዮጵያ ላይ ብቻ ነው ወይ የዚህ አይነት የኢሬቻ ባህል ያለው ከዚህ ጋር የተገናኙ ከአፍሪካን ኢንዲጂነስ ፊሎሶፊ አንፃር በተለይ ጆኔስ ሚቢቲ የሚባል ሰው ከአፍሪካ ብሔሮች ላይ ባደረገው ጥናት አፍሪካውያን ስለ እግዚአብሔርና ስለ እግዚአብሔር ባህሪያት ያሏቸውን ነገሮች አንስቷልና ከነሱ አንፃር ለምን አናይም የሚለውን ነገር ስመለከት ምንም እርስ በርስ የሚጋጭ ነገር አላገኘሁኝም። ስለዚህ ይሄን ሐሳብ ለምን መጽሐፍ አላደርገውም ወደሚለው መጣሁኝ። የተሳሳቱ ግንዛቤዎችን ከማጥራት አንፃር ማለት ነው። እና ሌላኛው ደግሞ ምንድነው የማህበረሰብ አለመናበብ ምንድነው ለማለት የፈለኩት በክርስትናው እምነት ውስጥ ያሉት ባህልሽን በመታንጸባርቂበት ጊዜ አዚፍ ከክርስትናው እምነት እንዳፈነገጥሽ አንደርስታንድ የማድረግ የተሳሳተ ግንዛቤ አለ። የቤተክርስቲያን አስተምሮ ሆኖ አይደለም ግን አንዳንድ ሰዎች ባለማወቅ የሚያንጸባርቁት ሐሳቤ ነው። ከክርስትና ውጪ ያሉት ደግሞ አንቺ ክርስቲያን ሆነሽ ወይም ደግሞ ሙስሊምም ልትሆኚ ትችያለሽ የራስሽን ሃይማኖት ይዘሽ በመትንቀሳቀሽበት ጊዜ አዚፍ ከነባር ባህል ጋር እንደምትጋጭ አድርገው ደግሞ የሚረዱ ሰዎች አሉ። ስለዚህ እኔ ሙጉት ነባሩን ባህል የአፍሪካውን ኢንዲጂነስ ፊሎሶፊ ከክርስትና አስተምሮ ጋር የሚያጋጫቸው ነገር የለም የሚለውን ነገር ማሳየት ነበርና ይሄ ነው አነሳስቶኝ ይሄን መጽሐፍ እንድጽፍ መነሻ ይሆነኝ ማለት ነው። በጣም አመሰግናለሁ። ምናልባት እንደው ከእምነት ጋር የሚጋጭ ነገር አለ ወይ የሚል ጥያቄ ማዘጋጀ ነበር። ያው ኢንዳይሬክትሊ መልሰውታል። የሚጋጭ ነገር የለም የሚል መጽሐፎትም ላይ በደንብ በስፋት ዘርዝረውታል እዚህ ላይ። ከዚህ ጋር ተያይዞ ምናልባት እንደው ኢሬቻ ማለት እንደው ሞር በደንብ ግልጽ እንዲሆን ለማህበረሰቡ እንደው ምን ማለት ነው ከሚለው እስቲ የምትለዋን ነገር ትንሽ ቢያብራሩልኝ ደስ ይለኛል። ምን ማለት ነው ኢሬቻ ማለት? ቃሉ ኢሬሰ ከሚለው ቃል ነው የመጣው። ኢሬሰ የሚለው ቃል ኢሬ ኢሳ ከሚሉ ሁለት የኦሮምኛ ቃላት የተገኘ ነው። ኢሬ ማለት ክንድ፣ ኃይል፣ ጉልበት ማለት ነው። ኢሳ ያው የሱ ኃይል ማለት ነው። እርሱ ማን ነው? እግዚአብሔር ነው። ስለዚህ ኢሬቻ ዋቃ ነው በኦሮሞ አባባል መሰረት ማለት ነው። እና ኢሬቻ ማለት በዋቃ ክንድ ክረምትን መሻገራችንን የምናረጋግጥበትና በዋቃ ክንድ ስለተሻገርን ደግሞ ምስጋናን የምናቀርብበት በዓል ነው። የምስጋና ቀን ነው። ሁለት የጸሎትም ቀን ነው። ሁለት ነገሮች አሉ ሁሌም ኢሬቻ ላይ ማለት ነው። ሁለት አይነት ኢሬቻዎች ናቸው በዋናነት ያሉት። ሌሎች ብዙ አይነት ኢሬቻዎችን ልንዘረዝር እንችል ይሆናል ግን ሜጀር ከበሩ ናቸው የሚለውንም በዛው ሁለት አይነት ናቸው ሲሉ መቼ ነው? እሱንም በጣም ጥሩ። አንደኛው ኢሬቻ በብራ ማለት ክረምቱ ሲወጣ በመስከረም ወር መጨረሻ ላይ የሚከበር ነው በአብዛኛው ማለት ነውና በተለያዩ ምክንያቶች አንዳንድ ጊዜ ጥቅምት ወርም ላይ የሚሆንበት ጊዜ አለ። ግን በጥናቴ መሰረት ይሄንን ሊናገር የሚችለው አያንቱ ነው። የኦሮሞን ካሌንደር የሚመሩ አያንቶዎች አሉት። እነዛ አያንቶዎች ኢሬቻ ዘንድሮ በዚህ ቀን ነው፣ መስቀል ዘንድሮ በዚህ ቀን ነው የሚከበረው ብለው መናገር እንደሚገባ ነው ያስረዳሁት በዚህ መጽሐፍ ላይ ማለት ነውና የሆነ ሆኖ ግን ክረምቱ ሲወጣ በመስከረም ወር መጨረሻ አካባቢ በተደጋጋሚ ሲከበሩላችንም እናውቃለን። ያ ኢሬቻ መልካ ይባላል። በሐይቅ በወንዝ ዳርቻ ሄደን የምናከብረው በዓል ማለት ነው። ሌላኛው የተራራ ኢሬቻ ነው። ያ ደግሞ በበልግ ጊዜ ዝናብ እንዲዘንብልን የበጋ ወራት ያለቀ ሲመጣ ማለት ነው። አርፋሳ ነው የሚባለው በኦሮምኛው ማለት ነው። እግዚአብሔርን ዝናብ ለመለመን የሚወጣበት ነው። እንግዲህ ቀደም እንዳልኩት ኢሬቻ ላይ ምስጋናም ጸሎትም አለ። ኢሬቻ መልካ ላይ ምስጋናው ክረምቱን ስለተሸጋገርን፣ እሸቱን ስላሳየን፣ ዝናቡ ስላባራ፣ ጭቃው ጠገግ ስላለ፣ ወንዙ ስለጎደለ፣ ምድር በተፈጥሮ ድምቀት ስላሸበረቀች፣ አደይ አበባው ስለፈነዳ፣ በሳር በአረንጓዴ ነገር ምድር ስለተዋበች እግዚአብሔርን የምናመሰግንበት በተፈጥሮ ፈጣሪን የምናደንቅበት ነው። በተፈጥሮ ፈጣሪን ይሄ አስተሳሰብ መጽሐፍ ቅዱሳዊ ነው። ምን ይላል መሰለሽ? መዝሙር 18 ወይም 19 ቁጥር 1 ላይ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጆቹን ስራ ያወራሉ። በዚህ ጥቅስ ውስጥ የምትረጂው ተፈጥሮ ስለ እግዚአብሔር እንደምትናገር ነው። በኦርቶዶክስ ቲዮሎጂ ውስጥ የመገለጥ ምንጮች ማለትም እግዚአብሔር ስለ ራሱና ስለ ባህሪያቱ ለኛ የገለጠባቸውና የምናውቅባቸው ምንጮች ወይም ሶርስስ ኦፍ ሪቪሌሽን የምንላቸው ሁለት ናቸው። አንዱ ስክሪፕቸርስ ናቸው፣ ሁለተኛው ደግሞ ኔቸር። ስለዚህ ሰው ተፈጥሮን አንብቦ እግዚአብሔር ማን እንደሆነ ማወቅ ይችላል ማለት ነው። ስለዚህ የኦሮሞ ማህበረሰብም መልካና ሁሉ ላይ ወጥቶ በተፈጥሮ ፈጣሪን ሲያደንቅ ምን እያለ ነው? ተፈጥሮን እያነበበ ነው። ይሄን መልካ የፈጠርክ አምላክ ሆይ አመሰግንሃለሁ፣ ይሄን ክረምት የቀየርከው አበባውን፣ ሳሩን፣ ልምላሜውን፣ እሸቱን የሰጠኝ አምላክ ሆይ አመሰግንሃለሁ እያለው ነው። ስለምንድን ነው ደግሞ የሚጸልየው? አሁን ያለው እሸት ነው፣ ፍሬ ደግሞ ያስፈልጋል።
መብሰል መቻል አለበት። ታጭዶ ተሰብስቦ ወደ ጎተራ ገብቶ ደግሞ መበላት አለበት። ለዚህ ደግሞ ይለመናል ማለት ነው። ስለዚህ ኢሬቻ ተስፋም ነው። ደግሞ የጨበጥነው አረቦንም ደግሞ በእጃችን አለ። ምንድነው ያ አረቦን? እሸቱ ስታዩ፣ አደይ አበባውን ስታዩ፣ የጭቃው ጠገግ ማለት፣ የነገሮች መቀያየር፣ በዚህ መልኩ ብሩህ መሆን፣ የሰማዩ እንዲማማር፣ የመልካው የውሃው በጣም ብሩህ መሆን፣ ይሄ በራሱ ተጨባጭ ነው። ግን ደግሞ ይሄ ተግባራዊ ደግሞ የሚሆንበት የበለጠ ፍሬ ሲኖረው እሸቱ ሲበላ ወደ ጎተራ ሲገባ ደግሞ የበለጠ እግዚአብሔር ይመሰገናልና ስለዚህ ጉዳይ ይጸልያል። ተራራም ላይ ተወጥቶ ይሄው እህሉን ስጠናልን፣ ሰጠህን፣ በላን፣ ጠጣን፣ ጎተራችን ደግሞ ሞላ፣ አመቱን በዚህ መልኩ አሳለፍን፣ አሁን ደግሞ ዝናብ እንፈልጋለን ሲል ስላለፈው ያመሰግንና ስለ ዝናቡ ደግሞ ለመጸለይ በዚህ መልኩ የኢሬቻ መርሃ ግብር ይከናወናል። ስለዚህ አሁን ኢሬቻ ምንድነው ማለት ነው? ምስጋና ነው ማለት ነው። አንድ ሁለተኛ ኢሬቻ ምንድነው ማለት ነው? ጸሎት ነው ማለት ነው። ጸሎቱም ሆነ ምስጋናው ግን ተፈጥሮ ላይ ተመስርቶ የሚከናወን ነው። ቀደም እንዳልኩሽ የመገለጥ ምንጮች ውስጥ አንዱ ኔቸር ወይም ተፈጥሮ ነው ብለናል። ኦሮሞም ተፈጥሮ ላይ ተመስርቶ ፈጣሪን ያደንቋል። አንድ ታሪክ ብቻ ላንሳለሽ፣ የአብርሃምን ታሪክ ማለት ነው። አብርሃም የሚባል አባት በቤተ ክርስቲያናችን አስተምሮ ፈጣሪ ፈልጎ ያገኘው አባት ነው እና የተለያዩ ተፈጥሮዎችን ተመለከተ። እነዚህ አማልክት ናቸው ብሎ ደመደመ። ይሄም አምላክ ነው፣ ይሄም አምላክ ነው ብሎ አሰበ። ጨረቃንም ወንዙንም የተለያዩ ተፈጥሮዎችን አየና አምላክ ናቸው ብሎ ደመደመ። ግን ደግሞ የራሳቸው ጉድለት እንዳለባቸው ተረዳ። በስተመጨረሻ ፀሐይ ላይ ደረሰ። በቃ አምላክ ማለት ፀሐይ ናት ብሎ ደመደመ። ከዛ ሲያይ ፀሐይቷ እየጠለቀች ነው። ከጠለቀች አምላክ አይደለችም ማለት ነው። ግን ይህችን ፀሐይ የሚያንቀሳቅስ የሆነ ኃይል አለ። የቤተ ክርስቲያናችን አንድምታ ላይ ማየት ትችያለሽ። የአንድምታ ማለት የትርጓሜ መጽሐፍት ናቸው። ልክ እንደ በሕግ ኮሜንታሪ እንደምንለው ማለት ነው። መጽሐፍ ቅዱስም ኮሜንታሪ ያለው እንደዛው ማለት ነውና ከዛ አየና አምላከ ፀሐይ ተናበበን ያለ የፀሐይ አምላክ ሆይ ተገለጥልኝ። አሁን ኦሮሞ እያለ ያለው የመልካ አምላክ ሆይ ተገለጥልኝ፣ የቱሉ የተራራው አምላክ ሆይ ተገለጥልኝ፣ ይሄን ሳር የሰጠኸኝ ይሄን አበባ የሰጠኝ ይዞት የሚሄደው እሱን ነውና ማለት ነው ተገለጥልኝ እያለ ነው ማለት ነው። ስለዚህ ኢሬቻ የምስጋና በዓል ነው፣ የጸሎት በዓል ነው፣ በተፈጥሮ ፈጣሪን የምናደንቅበት በዓል ነው። በጣም ደስ በሚል ሁኔታ ነው አቶ ኃይለ ሚካኤል የገለጹልኝ። ምናልባት እዚህ መጽሐፉትም ላይ በደንብ ገልጸውታልና አሁንም አድማጭ ተመልካቾቻችን እንግዲህ እንዲያነቡት መጽሐፉን ገዝተው እንዲያነቡት እንግዲህ እንጋብዛለን ማለት ነው። ወደ ሌላ ጥያቄ ስመጣ አቶ ኃይለ ሚካኤል በሀገራችን እንግዲህ ሕግ አለ። ምናልባት እንደው እነዚህ ያሉ ሕጎች ለበዓላት እንደው ምን ያህል እውቅና ሰጥተዋል የሚለውን አቶ አብድረዘቅም እዚች ላይ ሊያነሱልኝ ይችላሉ። የሀገራችን ሕጎች ምን ያህል እንደዚህ አይነት ለኢሬቻ ለመሳሰሉ በዓላት እንዲሁም ደግሞ ለሃይማኖታዊ ሊሆን ይችላል ለሌሎችም በዓላትን እንዴት እስከምን ድረስ ነው እውቅና የሰጡት የሚለውን ትንሽ ቢያነሱልኝ አቶ ኃይለ ሚካኤል ከርሶ ልጀምርና። እሺ እንግዲህ በዓላትን የማክበርና የማምለክ መብት ከሰብአዊ መብት ድንጋጌዎች ውስጥ አንዱ ነው። በአንድ በኩል ከባህል መብት አንጻር ማየት እንችላለን። በሌላ በኩል ደግሞ ከእምነት መብት አንጻር ማየት እንችላለን። ከሃይማኖት መብት አንጻር ማየት እንችላለን። እንግዲህ ለዚህ ተገቢ ነው የምለው ድንጋጌ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት የሰብአዊ መብት ድንጋጌዎች አንቀጽ 18 አንዱ ነው። እንግዲህ አንቀጽ 18 በግልጽ በዓላትን ከማክበር አንጻር የደነገገው ድንጋጌ የለም። ይሁን እንጂ ባህላዊ እምነትም በዓላት ውስጥ እንደሚጠቃለል በሰብአዊ መብት ኮሚቴ ትርጉም በግልጽ ተጠቅሷል። ስለዚህ አሁን የምናየው የኢሬቻ በዓል የባህላዊ እምነት በዓል ነው። ባህላዊ እምነት በምንልበት ጊዜ ዶክትሪን የሆነ ማለታችን አይደለም። ይሄን ሰው በጣም አንደርስታንድ ማድረግ መቻል አለበት። ባህላዊ እምነት ነው በምንልበት ጊዜ ለሁሉም ፋውንዴሽን መሆን የሚችል የሁሉም እምነት ተከታይ በተፈጥሮ በቦታው ላይ ተገኝቶ ፈጣሪን ሊያደንቅ የሚችልበት በዓል ነው። ዝሮ ዝሮ በዚህ በሰብአዊ መብት ድንጋጌ ስር የሚታይ ሲሆን በሀገራችን እንግዲህ አስቀድሞ በዓላትን በተመለከተ የተደነገገው ድንጋጌ አዋጅ ቁጥር 16 1967 ነው። ከዚያ በኋላ ከረጅም ጊዜ በኋላ በአዋጅ ቁጥር 1334 2016 በዓላትን በተመለከተ የወጣው ሕግ ተቀይሯል። እንግዲህ ሁለት አይነት በዓላት ናቸው ያሉት። አንደኛው የህዝብ በዓላት ናቸው። ሁለተኛው ደግሞ የእምነት ወይም አሁን ከምንለው ከኢሬቻ ባህል ጋር በተገናኘ የሚከበሩ በዓላት ናቸው እና ፕሪያምብሉን በምንመለከትበት ጊዜ መግቢያውን ለምንድን ነው የበዓላት ድንጋጌ ያስፈለገው የሚለው ነገር በጣም ጠቃሚ ሆኖ አግኝቼዋለሁ። ያው በዓላትን አንደርማይን ማድረግ እንደሌለብንና ለሀገር ራሱ የራሳቸው ጠቀሜታ እንዳላቸው ህጉም ሲወጣ ዝም ብሎ እንዳልሆነ ማለት ነው። አንደኛ ለግብረ ገብነትና ለስነ ልቦና ግንባታ ይጠቅማሉ በዓላት።
አሁን እሬቻ በሚከበርበት ጊዜ ሰው አንዱ አሁን ለምሳሌ አንቺ የለበስሽበት ስርዓት በጣም ያምራል። አየሽ ይሄ አሁን በእኛ ግብረ ገብነት አለባበሳችን ራሱ የግብረ ገብነት አንዱ አካል ነው። የአንድ ሴት ኢቲክሷ ግብረ ገብነቷ ሊታይ ይችላል። አለባበስሽ ብቻ አይደለም፣ ንግግሮቻችን፣ ሰላምታዎቻችን፣ አንዱ ሌላውን የሚያስተናግድበት መንገድ፣ ታናሽ ለታላቅ፣ ወንድ ልጅ ለሴት ልጅ ክብር የሚሰጥበት መንገድ፣ ለአባ ገዳዎች ክብር የሚሰጥበት መንገድ፣ ይህን ሁሉ ትማሪያለሽ ከበዓሉ ማለት ነው። ያ ብቻ ሳይሆን የስነ ልቦና ግንባታ እኛ በዓል አለን፣ እኛ ማንነት አለን፣ እኛ ታሪክ አለን። ነባር ሀገር በቀል የሆነ ሁሉም ኢትዮጵያዊ ሁሉም አፍሪካዊ ሊኮራበት የሚችል ልክ ፈረንጆቹ እንደሚሉት ሰይጣንን የምናመልክ ወይም እግዚአብሔርን የምንረዳበት ምንም አይነት ፍልስፍና የሌለን ሳይሆን ሶፊስቲኬትድ የሆነ የነገረ መለኮት ግንዛቤ ያለን ማህበረሰብ እንዳለን እሬቻ በጣም ማሳየት ይችላል። ሶፊስቲኬትድ የሆነ ቲዮሎጂ ያለው ማህበረሰብ እዚሁ አፍሪካ ላይ እንዳለ ማለት ነው። በነገራችን ላይ እሬቻ ብቻ አይደለም። ስለ እግዚአብሔር እንዴት ነው የሚያምነው ኦሮሞ? ባህሪያቱ ምንድናቸው? ማን ብሎት ነው የሚያምነው? ስያሜዎቹ ምንድናቸው? በነገረ መለኮት ካለው ከክርስቲያን ቲዮሎጂ አንፃር እንዴት ይታያል ስትይ በእውነት እንደ ሀገርም እኛም ስነ ልቦናችን ከፍ የሚያደርግ ነገር እሬቻ ውስጥ እንዳለ መረዳት እንችላለን ማለት ነው። ስለዚህ የእሬቻን በዓል ማክበር ጥቅሙ አንዱ ይሄ ነው ማለት እንችላለን። ሌላ ለህዝብና ለሀገር እንዲሁም ደግሞ በኢኮኖሚና በማህበራዊ ረገድ የሚሰጡት ጥቅም ከፍ ያለ ስለሆነ ለበዓላት እውቅና መስጠት አስፈልጓል ይላል ህጉ። አየሻውን እሬቻ ከኢኮኖሚ አንፃር ከፍተኛ ጥቅም አለው። ብዙ ነገሮች ናቸው የሚሸጡት። አሁን የምንለብሳቸው ልብሶች ለነጋዴው የሚያመጡት ነገር ይሄው። እኔም እኮ ዓላማዬ ንግድ ባይሆንም መጽሐፍ መሸጥ ችያለሁ። ዓላማዬ ንግድ አይደለም፣ ሰዎች እንዲገነዘቡት ነው፣ እንዲያውቁት ነው። ግን ቢያንስ መጽሐፍ መሸጥ ችያለሁ። ለምን? አየሽ ኢኮኖሚው ላይ የራሱ የሆነ ተጽዕኖ ይኖረዋል ማለት ነው። መብሉ አለ፣ መጠጡ አለ፣ ትራንስፖርቱ አለ፣ መኝታ አለ፣ ምኑ አለ። ሌሎችን አካላትም ለቱሪዝም ጭምር ፍሰት የሚስብ ማለት ነው። ሲመጡ ዶላር ነው ይዘውልሽ የሚመጡት። 1-2-3 ቀን ቱሪስት እዚህ ሀገር ላይ ቢቆይ የእሬቻ በዓል ቢሰፋ ሁለቱ የሆረ ፊንፊኔና የሆራ አርሰዴ ብቻ ሳይሆኑ ከዛ በኋላ የመልካቴቴ አምቦ ላይ ያለው የሆራ አየቱ ሌሎችም እንደዚሁ ቢበረታቱ ለሀገር ኢኮኖሚ ግንባታ ያለው ጥቅም ለህዝብ ለሀገር እንዲሁም ደግሞ በማህበራዊ ጉዳይ መስተጋብሮቻችንን ከፍ ያደርጓል። አሁን እሬቻን አይተሽ እንደሆነ ሲዳማው ይመጣል፣ አማራው ይመጣል፣ ከፋ ይመጣል፣ ብሔር ብሔረሰቦች ይመጣሉ፣ የተለያዩ አፍሪካውያን ይመጣሉ፣ ኬንያ ወዘተርፈ ብለን ልናነሳ እንችላለን። ዲያስፖራው ይመጣል። እነዚህ ማህበራዊ መስተጋብር ይኖራቸዋል። እንዲህ በጣም ፖላራይዝድ የሆነው ማህበረሰብ አብሮ መዋል እንደሚችል፣ አብሮ በዓል ማክበር እንደሚችል፣ አብሮ መሆን እንደሚችል ያቀራርባል ማለት ነው። ሌላኛው የምናነሳው የባህል እምነትና ታሪካዊ ስርዓታቸውን ጠብቀው እንዲከበሩ ለማስቻል በነገራችን ህጉ እውቅና ሲሰጠው ታሪካዊ ማንነታቸውን ጠብቀው እንዲከበሩ ማስቻል አንዱ ዓላማው ነው ማለት ነው። አሁን እሬቻ ላይ አሁን ማያሰብ ያለብን ሲከበር እንዴት ነው መከበር ያለበት? እኔ የሆነ ሃይማኖት ተከታይ ስለሆንኩኝ የራሴን ሃይማኖት እዛ ላይ ማንጸባረቅ አይኖርብኝም። አንዱ የእስልምና ሌላኛው የፕሮቴስታንት እምነት ተከታይም ስለሆነ እዛ ላይ ያንን ማንጸባረቅ የለበትም። ቀድሞ ማህበረሰቡ ያከናውን የነበረው ስርዓቱ ኦርደሩ በስርዓቱ አለ። ስለዚህ ያ ጥንታዊነቱ መጠበቅ መቻል አለበት ነው እኔ እያነሳውኝ ያለሁት እና ያንን ማስጠበቅ ነው የዚህ ህግ ዓላማ በነገራችን ላይ ማለት ነው። የመጨረሻው ፕሪያምቡሉ ላይ የተቀመጠው ሰላምን፣ የዜጎች ግንኙነትና መተሳሰብን ከፍ ለማድረግ ከእሬቻ ሴቶች ውስጥ አንዱ በነገራችን ላይ ሰላም ነው። እሬቻ በራሱ ሰላም ነው። እዚህ መጽሐፍም ላይ ጠቅሻለሁ። ወደ 9 ሴቶችን ያነሳሁት ይሄ ሰላም ከአፍሪካ ፍልስፍና ከመጽሐፍ ቅዱስ ከክርስቲያን ቲዮሎጂ አንፃር እንዴት ነው የሚታየው የሚለውን ነገር በደንብ ለማንሳት ሞክሬያለሁ። የሚገርምሽ አንድ ኦሮሞ የሚለው ነገር አለ። በማሞ በሚባል አንድ ጻፊ ዱዳ የሚል መጽሐፍ አለው። ከዛ መጽሐፍ ያገኘሁት ምን ይላል መሰለሽ? ለሰላም ነው የመጣው እንዳልል ጦር ይዟል። አይ ለጦርነት ነው የመጣው እንዳልል እሬቻ ላይ ነው ይላል። ስለዚህ እሬቻና ጦርነት አብረው አይሄዱም። እሬቻ ሰላም ነው። ሰላም ማለት ደግሞ ሪዩናይት ማድረግ። አየሽ በወንዙ ምክንያት መለያየት ነበረ። አሁን ግን በብራው ምክንያት ደግሞ አንድ መሆን። አየሽ ሰላም፣ አንድነት፣ ፍቅር፣ እርቅ የእሬቻ ሴቶች ናቸው። ሰው ሳይታረቅ እሬቻ ላይ መሳተፍ አይችልም። ኢቭን የመስቀልንም በዓል ጭምር ማክበር አይችልም። ያ ነው አንድነት። አንድነቱ ደግሞ በምንድን ነው የመጣው? ቀደም እንዳልኩሽ እሬቻ ኢሬኢሳ ከሚለው ቃል የመጣው በአምላክ ክንድና ኃይል ይሄውና ክረምቱ አልፎ አንድ መሆን ችለናል የሚለውን ያሳያልና ከሀገራችን ሕግ አንጻር እንደ አጠቃላይ ፕሪያምብሉን በምንመለከትበት ጊዜ በዚህ ምክንያት እሬቻ እንደ አንድ የባህል በዓል
እውቅና ሊሰጠው የሚገባ ነው የሚል ክርክር ነው ያለኝ። አዋጁን በምንመለከትበት ጊዜ ለኢሬቻ እውቅና አልሰጠም። ለሃይማኖት በዓላት እውቅና ሰጥቷል፣ ለህዝብ በዓላት እውቅና ሰጥቷል። እንደ ኢሬቻ ያለ መላ አፍሪካውያንን የሚያገናኝ አሁን እምልሽን የፕሪያምብሉን ዓላማ ከፍ ባለ መልኩ ከዳር የሚያደርስ አይነት በዓል በካሌንደር እውቅና አለማግኘቱ አንዱ ሚስ የተደረገ ነገር ስለሆነ ለወደፊት ለምን እውቅና አላገኘም የሚለውን ትንሽ በዚሁ ከነካኩት አይቀር አይቷል ሚካኤል በዚሁ እውቅናው እስካሁን ድረስ ለምን አላገኘም? እንግዲህ እንደ ምክንያት ምንም እኔ አሁን ላቀርብ የምችለው ነገር የለም። ግን በዓሉ ያው እያደር ነው እውቅና እያገኘ ያለው ማለት ነው። ምንድነው የተሳሳቱ ግንዛቤዎች አሉ ኢሬቻን አስመልክቶ ማለት ነው። አንዳንድ ጊዜ ባህላችንንም አናውቀው ማንነታችንንም አናውቀውም። በጣም ወንዝ የተሻገሩ በጣም ብዙ የምናውቃቸው ባህሎች አሉ። ግን ደግሞ እዚሁ ቀያችን ላይ ያለውን ትልቁን እሴት አለማወቅም አለ፣ አለመረዳትም አለ። ይሄን ያክል ኢምፓክት እንፈጥርበታለን የሚለውም ነገር ላይ በቂ ግንዛቤ የለም። ያው ኢሬቻን በማስተዋወቅ ረገድ በቂ ስራ የተሰራ አይመስለኝም። ዲስቶርትድ የሆኑ የተሳሳቱ ግንዛቤዎች ናቸው አየሩን የሞሉትና አንደኛ ስለ ኢሬቻ የሚያውቁ አካላትም ለሁሉም አካላት በበቂ መልኩ ኢሬቻን ማስተዋወቅ መቻል አለባቸው ብዬ አስባለሁ። ይህ መጽሐፍት የመጻፍ መድረኮችን የመፍጠር ፓናል ዲስከሽኖችን የመፍጠር ኢሬቻ በዓል እውቅና ቢኖረው ደግሞ ለሀገር ኢኮኖሚ ምን ያክል ይጠቅማል፣ ቅድም ካልኩሽ ነገሮች አንጻር ምን አይነት ጥቅሞችን ይዞልን ይመጣል የሚለው ነገር በበቂ መልኩ ግንዛቤውም ስለሌለ ነው የሚል እምነት አለኝ። እንግዲህ እያደር ግንዛቤው ሲመጣ እንግዲህ ይሄው ህግ ደግሞ የበለጠ ይሻሻላል። በህግ አውጪው የህግ አውጪውን ትኩረት በእርግጠኝነት ይስባል ብዬ ነው የማስበው። ይሄ ደግሞ ህዝባችንንም የበለጠ እንደሚያደርግ አሁን ኢሬቻን እኮ ስታዩ በብሔር ወይም በሃይማኖት ዶክትሪን የምትከፋፈይበት ሳይሆን ልክ ይሄ አሜሪካውያኑ ታንክስ ጊቪንግ ዴይ እንደሚሉት ሁሉም አካላት መጥተው ተፈጥሮ ራሱ ይነግራቸዋል ክረምቱ መቀየሩን ማለት ነውና ፈጣሪያቸውን የሚያደንቁበት አይነት በዓል ነውና ያኔ እንግዲህ ለወደፊት የበለጠ እየተረዱ ሲመጡ ደግሞ ህግ አውጪዎቹ ትኩረታቸውን ስቦ የበለጠ ለኢሬቻ እውቅና ይሰጣሉ የሚል እምነት አለኝ። እኔ እንደ አንድ ጠበቃም እንደ አንድ ህግ ባለሙያም ይሄ መታለፉ ተገቢ አይደለም የሚል ጥብቅ አቋም አለኝ። ለወደፊትም ሊታሰብበት ይገባል እላለሁ። እሺ አቶ ኃይለ ሚካኤል ምናልባት አቶ አብዱረዛቅ እዚህ ጋር የእርሶንም አመለካከት አይ ቲንክ ቅድም የተነሳው ነጥብ ላይ እንዳጠቃላይ ሆኖ በእርግጥ ህገ መንግስቱ ይሄ ካልቸራል ኦብጀክቲቭ ላይ በግልጽ ያስቀምጣል። ህገ መንግስት በአንድ በኩል ህገ መንግስታዊ ግዴታ አለበት ይሄ ባህልን ፕሮሞት የማድረግ አጠቃላይ ለመንግስት። ለዛም ነው አሁን ለምሳሌ የቱሪዝም ሚኒስቴር አሁን አንደኛ ስራ ዝርዝሩ ላይ ብታይ አሁን በአዋጁ ላይ ይሄን አንዱን ያስቀምጣል። ህገ መንግስታዊ ግዴታ ስላለ ኤኒ ካልቸራል እንትኖች ፕሮሞት የማድረግ ዜጎች ባህላቸውን እንዲያውቁ እንዲያዳብሩ ያንን እድል ይሰጣል። ሌላኛው ደግሞ ይሄ ቀደም የተነሳው ህዝባዊ በዓላትን በተመለከተ 2016 ላይ ሲወጣ እንትኑን አስታውሳለሁ። በወቅቱ የነበረው ክርክር ምንድነው ድራፍቱ ላይ ለክልሎች የሆነ ማንዴት ይሰጥ ነበረ። ኋላ ላይ ለምን እንደሆነ ያቺ አንቀጽ እንደወጣች አላውቅም። ምን ይላል? ክልሎች ከራሳቸው እንትን እንደሚያወጡ ለምሳሌ ሲዳማ ብትጂ አሁን የሚከበረውን እናውቃለን። በትልቁ ማለት የጨምበላላን አሁን እሱም በዩኔስኮ በደንብ ሬጂስተርድ ሆኗል። ወላይታን ብትጂ እንደዚህ እና የሆነች አንቀጽ ነበረችው። አንቀጿ ላይ ምን እንደሚለው ክልሎች ከራሳቸው ጋር የሆነች ማንዴት ይሰጥ ነበረ። ኋላ ግን ፋይናል ድራፍቱን ሳይ 2016 የወጣው ላይ አልቀረበም። እንትኗ ወጣለች እንጂ እንትኗ ላይ ነበረች ክልሎች። ምክንያቱም ሁሉም ክልል ብትሄድ የራሱ አለ አይደለም እንደ ክልል እንደ አጠቃላይ ያቺ እንትኑን ኮምፕሮማይዝ ለማድረግ ይመስለኛል። ለምሳሌ ገብቷል ትግራይ ብትሄድ እንግዲህ ባለፈው በደንብ ሲከበር ነበር። አሸንዳ በዓል ስትሄድ በደንብ ይከበራል። ከዚህ ከአዲስ አበባ ሁሉ እዛ ድረስ ሄደው በደንብ ነው እንትን የሚያደርጉት። በእያንዳንዱ ብሔር ብትሄድ በተለያየ መልኩ አለና ያችንም ነገር ኮምፕሮማይዝ ለማድረግ ይመስለኛል የአንቀጽ የነበረችው ክልሎች ከራሳቸው ኮንቴክስት አይተው የሆነ ቀን እንዲያወጡ ሌላም ሀገር በእንደዚህ ይደረጋል እና እንትኑ ስታስቢ ግን ህገ መንግስታዊ ግዴታ አለ። በሌላ በኩል ደግሞ አንዱ በደንብ መታወቅ ያለበት ይሄ አጠቃላይ ይሄ ከስተመሪ ሁኔታዎችን በእኛ ሀገር በህግም አጠቃላይ ህገ መንግስቱ በግልጽ ያስቀምጣል። አሁን ብዙ ጊዜ የሚታሰበው እንደ ፖዚቲቪስት አይደለም። ልክ እንደ ምዕራባውያን የእኛ ሀገር ሁለቱንም ነው። በአንድ በኩል ከሃይማኖት ጋር ያሉትንም ቫልዩ ይወስዳል። ለምሳሌ ሪሊጂየስ ሎስ አሉ። ለምሳሌ ሸሪዓ ህግን ማየት ትችላለሽ። በሌላ በኩል ደግሞ ከስተመሪ የምንላቸውን ለምሳሌ በባህል እንደ ገዳ ሲስተም አሁን እነዚህ ነገሮች ሪኮግናይዝ ያደርጋል። ስለዚህ መጀመሪያም ህጉም ሲወጣ
ሌጋል ፕሉራሊዝም ምንለው ይሄ የህግ ብዝሃነት በደንብ ሪኮግናይዝ ያደርጋል ማለት ነው። ስለዚህ ዝም ብሎ ብቻ ህግ ማለት በህዝብ ተወካዮች ምክር ቤት ወይም በአንድ ህግ አውጪ ብቻ የሚወጣ አይደለም። እነኚህን ሪኮግናይዝ አድርጎ እንደውም በቅርብ የተደረጉ ስራዎች አሉ። ኦሮሚያ ለምሳሌ ስታዩ ይሄ ከስተመሪ ኮርትን አሁን በፊት አልነበረም። አሁን በቅርብ ጊዜ ግን እነዚህ ባህላዊ ፍርድ ቤት እንዲዋቀር ሌሎችም ሀገሮች አሁን ሌሎችም ቢያደርጉ ለምንድን ነው የሚጠቅመው ስታይ እኮ እንደውም ብዙ ጊዜ የሚያወሩት አለ ዶክተር መንበረ ፀሐይ አብዛኛው 90% የኢትዮጵያ ጉዳይ አሁንም በባህላዊ መንገዶች እንዳጠቃላይ የሚታዩት እና የሚያገኙትን ቦታዎች አላገኙም። እሱ እንደው ምንድነው የሚከራከረው ኤዲአር የሚባለው ለፈረንጅ ነው የሚለው ዶክተር መንበረ ፀሐይ። አሁን ዝም ብሎ ለኛ አልተርናቲቭ ነው። እነሱ ሞደርን ሲስተም ስላላቸው አብዛኛው ጉዳያቸው 90% ፍርድ ቤት ነው። ስሙን ራሱ ስንወስድ ተሳስተናል። ለምሳሌ አማራጭ የሙግት መፍቻ የሚባለው ለነሱ ነው እንጂ የሚሰራው ዝም ብለን ነው ኮፒ ያደረግነው። ለኛ እኮ አማራጭ አይደለም። ለምን 90% ጉዳይ አሁንም በሽምግልና በባህላዊ መንገድ በሚታይበት ሀገር እንዴት ነው ይሄ አማራጭ የሙግት መፍቻ የሚባለው ብለው ትልቁን ጥያቄ ያነሳል ዶክተር መንበረ እንትኑን አስታውሳለሁ። እና ከዚህ አንጻር ስታዩ የሚገባውን በደንብ ሊሰጠው ይገባል። አይ ቲንክ ፕሮክላሜሽን እኮ ማንኛውም ጊዜ አሜንድ ሊደረግ ይችላል። ወደፊት ሊሰጠው ይገባል። ወደፊትም ህጉ በሚቀየርበት ጊዜ በደንብ ግምት ውስጥ መግባት አለበት ብዬ ነው። እሺ አመሰግናለሁ። ምናልባት እንግዲህ ጥሩ አድርጋችሁ ገልጻችሁልኛል። ከህግ አንጻር ያለውን አዋጁንም የዓለም አቀፍ ህጎችንም አቶ ኃይለ ሚካኤል አንስተዋል። እንዲሁም ደግሞ ህገ መንግስቱንም አቶ አብዱረዛቅ አንስተው ጥሩ የሆነ ነገር ነግራችሁናልና አሁን እንደው ከሚዲያዎች ጋር ተያይዞ ደግሞ እስቲ እናንሳና እንደው ሚዲያዎችስ እንደው ያላቸው አስተዋጽኦ ወይም ደግሞ ያላቸው የህግ ግዴታስ እንደው አለባቸው ወይ? ለምሳሌ የበዓላትን ከቨሬጅ የመስጠት በዓላትን በተመለከተ በሚገባ መዘገብ በሚገባ ለማህበረሰቡ ተደራሽ ማድረግ እንደው ግዴታ አለባቸው ወይ? ከህግ አንጻር እንደው ግዴታቸው ምንድን ነው የሚለውን ትንሽ ብታነሱልኝ አቶ ኃይለ ሚካኤል። እዚህ መጽሐፌ ላይ በዝርዝር አንስቻለሁ። ሁለት ነገሮች መታየት አለባቸው። አንደኛ በዓላቱን የሚያከብሩ አካላት ሚዲያን መግፋት ይችላሉ ወይ? አንዱ ነጥብ። አሁን አንዳንድ ጊዜ ሲጠሩ መርጦ የመጥራት ነገር አለ በተጨባጭ። ለምሳሌ ፕራይም ሚዲያ ከዚህ በፊት በዓላትን ለመዘገብ የበዓላትን ሪፖርት ለማድረግ ፕራይም እና ኦቢኤስ ሚዲያ ነው አያስፈልጉም ተብሎ ከውስጡ ቀርተው ሌሎች አካላት የተጠሩባቸውን ሴናሪዎች ትዝ ይሉኛል። ስለዚህ ይሄ በጣም ራሳቸው የሃይማኖቱን ተቋም ወይም ባህሉን የሚመሩ አካላት ሚዲያዎችን በተለያየ ርዕሰ ጉዳይ ላይ ተመስርተው የማግለልና የመግፋት መብቱ እንደሌላቸው ማወቅ መቻል አለባቸው። ለሚዲያ በራቸው ክፍት መሆን መቻል አለበት። ህጉስ እንደው ምን ይላል? ይሄ ነው ከህጉ አንጻር አንዱ ማለት ነው። ምክንያቱም ያ በዓል የህዝብ በዓል ነው። ያ የህዝብ በዓል ደግሞ ለሁሉም የህዝብ አካላት መድረስ መቻል አለበት። ፕራይም ሚዲያ የራሱ የሆኑ አድማጭ ተመልካቾች አሉት፣ የራሱ የሆኑ ተከታዮች አሉት፣ ይፈልጋሉ ስለዛ በዓል። በፕራይም ሚዲያ በኩል መስማት የሚፈልጉ አካላት አሉ። የሃይማኖት ተቋም ወይም የባህል ተቋሙ ከከለከለሽ ግን እንዴት አድርገሽ ነው ለህዝቡ ማድረስ የምትችው? ለህዝብ የማድረስ ግዴታ አለበት እያልን መልሰን ደግሞ እነዛ ተቋማት ሲከለክሉ ዝም የምንል ከሆነ ችግር ነው ማለት ነው። ይሄ አንዱ ጋፕ ነው። እንደ አጠቃላይ እንግዲህ ከዚህ ጋር የተገናኘው ህግ የሚዲያ ህጋችን ነው። አዋጅ 1238/2013 ማለት ነው። በዚህ አዋጅ ላይ ብሮድካስት ሚዲያዎች ምንድነው እንደ አጠቃላይ ግዴታቸው የሚለው ነገር በግልጽ ተዘርዝሯል። ሶስት መሰረታዊ ነገሮች አሉ በዚህ አዋጅ ላይ የተገለጹት ማለት ነው። አንደኛ ባህልን፣ ማህበራዊ መስተጋብርን፣ ኢኮኖሚን የሚያሳድጉ ዝግጅቶችን የማቅረብ ግዴታ አለባቸው። አሁን ቅድም ከምንለው ከባህል መብት አንጻር እሬቻ አሁን ቢዘገብ ዝግጅቶች ቢሰራባቸው ባህልን ከማሳደግ አንጻር ሚዲያው አስተዋጽኦ እያበረከተ ነው ማለት ነው። በእሬቻ ምክንያት ደግሞ የተለያዩ ብሔር ብሔረሰቦች፣ የተለያየ እምነት ተከታዮች፣ የተለያዩ አፍሪካ ማህበረሰቦች፣ ዓለም አቀፍ ሰዎች መገናኘታቸውን በደንብ አጉልቶ ደግሞ ማሳየት የበለጠ ማህበራዊ መስተጋብርን ከፍ ያደርገዋል ማለት ነው። ስለዚህ ባህልን የሚያሳድጉ ዘገባዎች ሰርቻለሁ ወይ ብሎ ራሱን ማየት መቻል አለበት ሚዲያው። ባህል ሲባል ደግሞ የሆነ አካል ባህል ብቻ ነው ወይ ስለሆነ ብሔር ብቻ ተጨንቀሽ የሆነ ብሔር ጉዳይ አይመለከተኝም የምትይ ከሆነ ችግር ነው። የሆነ ሃይማኖት ላይ ብቻ ተኩረሽ ሌላኛው ሃይማኖት አይመለከተኝም የምትይ ከሆነ ችግር ነው። አይ ይሄን አልዘግብም ባዕድ አምልኮ ነው የምትይ ከሆነ ችግር ነው። ግልጽ ነው። አንቺ አይደለሽ የምትበይኝለት እንደ ሚዲያ አካል ማለት ነው። እሱ ባህሌ ነው እያለ ነው። ስለዚህ ባህል የማን የሁሉንም ነው፣ የየትኛውም ብሔር ብሔረሰብ ማለት ነው። ቀደም እንዳልነው ያለነው ብዝሃነት ያለው ማህበረሰብ ውስጥ ነው። በዚህ ምክንያት ህጋችንም ብዝሃነት ያለው ነው እያልን ነው በነገራችን ላይ ማለት ነው አይደል?
ህጋችን ፍርድ ቤቶቻችንን ብዛነት አላቸው። የባህል ፍርድ ቤት አለ፣ ዘመናዊ ፍርድ ቤት አለ። ቢያንስ ፕሉራል አላቸው። ቢያንስ ማለት ነው ከአንድ በላይ ናቸው ሊኖሩ ነው የሚችሉ ፍርድ ቤቶች ማለት ነው። እና ባህልንም በተመለከተ ሞኖ አይደለም ወይም ደግሞ አንድ ብቻ ሳይሆን ያለን ባህል ብዙ ነው። እነዚህን ሁሉ ወጣ ብለን ማየት መቻል አለብን ነው። ሌላ የአካባቢን የክልልና ሀገራዊ ዜናዎችን የማቅረብ ግዴታ አለበት ሚዲያ። ስለዚህ እኔ ሀገራዊ ጉዳይ ብቻ ነው የማየው የሚሉ ሚዲያዎች ሊሆኑ ይችላሉ። ስለ ክልል ምናምን ሲዘግቡ ዘረኝነት ነው ብለው በግልጽ አድርገው የሚያደርጉ አካላት አሉ። እኔ ስለ አካባቢ ጉዳይ ምናምን እኔ እዚህ ውስጥ የለውም የሚሉ ሰዎች አሉ። ኖ ህጉ እያለ ያለው ማህበረሰቡ ከአካባቢው ጀምሮ ክልሉ ላይ የተከሰተውና እንደ አጠቃላይ ደግሞ ሀገራዊ ዜናዎች ሊቀርቡለት ይገባል ነው። ሶስተኛው ባህል ቋንቋዎችና የባህል ብዝሃነት ላይ የመስራት ግዴታ አለበት። ባህል ላይ የመስራት ግዴታ አለበት። ላይም አንስተናል። ያ ከማሳደግ አንጻር ነው። እዚህ ጋር ደግሞ በጠቅላላው ባህል ቋንቋዎች ላይ መስራት መቻል አለበት። እሬቻ ከቋንቋ ጋር ምን ያገናኘዋል? ለምሳሌ እሬቻን ከቋንቋ ጋር ምን ያገናኘዋል? በኦሮምኛ ቋንቋ መስራት ብቻ አይደለም። በነገራችን ላይ የእሬቻን ዝግጅት በሰራው ብለሽ የምታስቢ ማለት ነው። በዛ ቋንቋ ውስጥ ያሉ የዛ ማህበረሰብ ፍልስፍና ምንድን ናቸው? your language is your world view, it's your philosophy። በቋንቋሽ ውስጥ ነጽሮተ ዓለምሽ አለ፣ ፍልስፍናሽ አለ፣ በቋንቋሽ ውስጥ ማንነትሽ አለ። ስለዚህ ቋንቋውን ከመግባቢያ ቱልነት ባሻገር ማለት ነው። ቀደም እንዳልኩሽ እሬቻ የሚለው ቃል ኢሬ ኢሳ ከሚለው ነው የመጣው የሚለውን በአግባቡ ከመተንተን አንጻር ለምሳሌ ዋቀ ጉራቻ የሰይጣን አምልኮ ነው ብሎ የሚተነትነው ከሆነ ምንም ነጽሮተ ዓለሙን አያውቀውም ማለት ነው። የዚህን ማህበረሰብ ማለት ነው ጥቁር አምላክ ነው የሚያመልኩት ይልሻል። ግን ዋቀ ጉራቻ ማለት ምንድነው? የዛ ማህበረሰብ ነጽሮተ ዓለሙ ምንድነው? አየሽ፣ ኦሮምኛውን ማውራቱ ብቻ አይደለም። በአማርኛ ቋንቋም ሆነ በትግርኛ ወይም በሌላ ቋንቋ ዋቀ ጉራቻ ማለት ምን ማለት እንደሆነ ከቋንቋው ውስጥ ተርሚኖሎጂዎችን እየመዘዘ ዝግጅቶችን መስራት መቻል አለበት። ቋንቋን ማሳደግ ማለት ከዚህ አንጻር ነው መታየት ያለበት በነገራችን ላይ ማለት ነው እንጂ የግድ ቲፒካሊ በኦሮምኛ ቋንቋ ማውራት ብቻ አይደለም በነገራችን ላይ ማለት ነው። ሌላ የባህል ብዝሃነት ላይ መስራት ቀደም ያለው ማለት ነው። እዛ ላይ መስራት መቻል አለባቸው። ያ ሲሆን በእርግጥም ሁሉም የተናበበ የሚግባባ ቀደም ያልኩሽ ህግ አውጪው ጋር ያለውም ጋፕ እንዳይፈጠር ሊያደርግ ይችላል ብዬ አስባለሁ ማለት ነው። እንግዲህ ቱ ዘ ሚኒመም ብሎ አሁንም አዋጁ በአንቀጽ 55(2) ላይ ምን ብሎ የሚዘረዝራቸው ነገሮች አሉ? ሊያከብራቸው የሚገባው ነገር አንድ ሚዲያ ማለት ነው የንግድም ይሁን የመንግስትም ሚዲያ ይሁን ማለት ነው። አንደኛ በህገ መንግስቱ የተደነገገውን የእኩልነት መርህ የማክበር ግዴታ አለበት። ስለዚህ በብሔር፣ በሃይማኖት፣ በባህል፣ በዘር ምክንያት የሚፈጥረው ምንም አይነት መድሎ ማግለል ሊኖር አይገባም ማለት ነው። ሌላ የትኛውንም የማህበረሰብ ክፍል ባካለለ መልኩ ፍትሃዊ የሆነ ሽፋን መስጠት መቻል አለበት። አንዳንድ ጊዜ ስለ እሬቻ የማያሳዩ ነገሮች ይቀረጹና እሬቻ እንዲተከበረ ይሉሻል። ያንን ማህበረሰብ ቦልድ አድርጎ የማያሳየው ነገር ነው የሚመረጠው። ነቁጥ የሚዲያ ሰዎች ያውቁታል እንዴት አድርገው እንዴት እንደሚመርጡ ማለት ነው በነገራችን ላይ እና ይሄ የተወሰነውን ነገር ብቻ ሳይሆን ፍትሃዊ በሆነ መልኩ ለየትኛውም የማህበረሰብ ክፍል በቂ ሽፋን የመስጠት ግዴታ አለበት። እዚህ ጋር ሚዲያው ላይ ከዚህ በፊት ችግሮች አሉ። በተለይ የኦሮምኛ ቋንቋ የማይጠቀሙ ሚዲያዎች፣ በአማርኛ የሚሰሩ ሚዲያዎች በመንግስት ከሚገደዱት ውጪ ያሉት ብዙም በዚህ ጉዳይ ላይ ኢንትረስትድ ሆኖ እሬቻን ሲዘግቡ እሬቻ ላይ ሲሰሩ አይታዩም። የመንግስት ሚዲያዎችን በቅርብ ነው በአማርኛው የመጡት እንጂ ከዚህ ቀደም እሬቻ ማለት በቃ በኦሮምኛ ብቻ በተወሰነ መልኩ የሚወራበት የኦሮምኛው ሚዲያ ፈራ ተባ ያለ ነገሮችን የሚዘግብበት ነበረ። ኖ ይሄ ህገ መንግስቱ እኮ የሚፈቅደው ነገር ነው። ከማንም አይለምንም። ሚዲያዎች እኮ ተለምነው እንኳን አይመጡም፣ ተወቱት እንኳን አይመጡም። ግዴታው ነው። ለምንድን ነው የምንለምኙ? ምንድነው ምን ለማድረግ ነው የተቋቋመው ታዲያ? ለምንድን ነው ላይሰንስ የተሰጠው? መንግስትስ ለምን አያይም? ሚዲያዎች ለምን ጉዳዮችን አይመለከትም? ጋፖችን ክፍተቶችን አይቶ ተገቢውን የእርምት እርምጃ መውሰድ መቻል አለበት የሚል እምነት አለኝ። ሌላኛው በተለያዩ ቋንቋዎች ሽፋን መስጠት። ሽፋኑ ደግሞ ምን መሆን አለበት? ፍትሃዊ መሆን መቻል አለበት ብዬሻለሁ። ቀደምም ስላነሳሁት ደግሞ ሌላ ሁሉም ኢትዮጵያዊ መረጃ የማግኘት በቂ የሆነ መረጃ የማግኘት መብቱ መከበሩን ማረጋገጥ መቻል አለበት። አንድ ሚዲያ ዝግጅቱን ሲያቀርብ የኔ ስራ ለሁሉም ኢትዮጵያዊ መረጃ የማግኘት መብታቸውን የሚያረጋግጥ ነው ወይስ ለተወሰኑ የማህበረሰብ አካል ያደላና የተወሰኑትን ከፍ አድርጎ የተወሰኑትን አኮስሶ አንዱን በሌላ ላይ የሚያስነሳና ላልተፈለገ ኮምፒቲሽን ላልተፈለገ ውድድርና ፉክክር አለመግባባት የሚዳርግ ነው ወይ የሚለው ነገር ማየት መቻል አለበት ሚዲያ ማለት ነው። ይሄን እንግዲህ ከእሬቻ አንፃር መተርጎም ይቻላል ማለት ነው። ሌላ
የተለያዩ የሚዲያ ተጠቃሚዎች አሉ። የተለያየ ዲማንድ አላቸው። ለምሳሌ ኢሬቻን የሚፈልጋል እንዲዘገብለት፣ እኔ ደግሞ የሃይማኖትን በዓል ብቻ ነው የምፈልገው የሚል፣ ለምን ስለ ገና አልተዘገበልኝም የሚል፣ ለምን ስለ እስልምና እምነት፣ ሌሎችም አሉ። የማህበረሰቡ በጣም ብዙ አይነት ስለሆነ የተለያዩ የማህበረሰብ ክፍሎች የሚፈልጉትን ዲማንድ ባማከለ መልኩ መሰራት መቻል አለበት። ስለዚህ አሁን ከዚህ አንጻር ኢሬቻን መዘገብ ላይ ሚዲያዎች ምን ላይ ነን ብለው ራሳቸውን ማየት መቻል አለባቸው። ሚዲያዎችን የሚቆጣጠሩ ሞኒተር የሚያደርጉ አካላትም ከዚህ አንጻር ምንድን ነው እያደረግን ያለ ነው የሚለውን ነገር በጣም መገምገም መቻል አለባቸው ብዬ አስባለሁ። አመሰግናለሁ አቶ ኃይለ ሚካኤል። አቶ አብዱረዛቅ እዚህ ላይ እስቲ አብዛኛው ነገር ኃይለ ሚካኤል ብለዋል። ግን በዋነኝነት ያው ይሄን ጉዳይ የሚመለከተው የኢትዮጵያ ሚዲያ ባለስልጣን ነው። ኢትዮጵያ ሚዲያ አውቶሪቲ በአዋጅ በግልጽ ስልጣን የተሰጠው ነው። ቅድም እንደተባለው አብዛኛው ሰው የሚረሳው አሁን ይሄ ካልቸራል ዳይቨርሲቲ፣ ሪሊጂየስ ዳይቨርሲቲ፣ ፖለቲካል ዳይቨርሲቲ ማለት በኢትዮጵያ ውስጥ ያለ ነባራዊ ሁኔታ ነው። አንዳንድ ሰዎች የሆነ ፊክቲሽስ ለማድረግ የሚፈልጉ ሰዎች አሉ። በኢትዮጵያ ውስጥ ግን ይሄ በግልጽ የሚታይ ነው። እንደወጣሽ እኮ ከዚህ አስፋልት ስንወጣ እናያለን። ምክንያቱም በሃይማኖት ዳይቨርሲቲ አለ፣ በባህል ብዝሃነት አለ። እንግዲህ ይሄን የምታዩን ነገር ኢምብሬስ ነው ማድረግ ያለብሽ። ማለት ኢትዮጵያ የምታያት ይሄንን ሁሉ የሚያጠቃልል ነው ኖርማሊ። ምክንያቱም የምናየው ነገር ነው የሆነ አየር ላይ ያለ ምናምን አይደለም። ስንወጣ እዚሁ ከተማ ላይ ስንወጣ ይሄንን እናያለን። ስለዚህ ይሄ በደንብ መታወቅ ያለበት ይሄ ዳይቨርሲቲ ወይም ደግሞ ብዝሃነት የሚባለው የነባራዊ ሀቅ ነው፣ መሬት ላይ ያለ እውነታ ነው እንጂ በመንግስት ወይም በፕሮፓጋንዳ በምናምን የሚመጣም አይደለም። በፊትም የነበረ ነው። ለምሳሌ በፊትም አሁን አሸንዳ ይከበራል። አሁን በቅርብ ጊዜም ደግሞ አሁን ስታይ ጀንበላላ ሲከበር ነበረ። ማለት እነኚህ ባህሎች በፊትም ጀምሮ ማህበረሰቡ የኔ ነው ብሎ ደግሞ ሲያከብር ነው የነበረው። አንዳንዴ ሁሌ የሚገርመኝ ያ ማህበረሰብ ያ ግለሰብ የኔ ነው ብሎ እስካለ ድረስ ሌላኛው እኮ መቀበል አለበት። ማለት የሌላውን እውቅና እኮ አይፈልግም። እኔ ይሄ በቃ ማንነቴ ነው፣ ይሄ የኔ ባህል ነው፣ ይሄ የኔ ሃይማኖት ነው ካልኩ ሌላው ሰው አይ እኔ አውቅልሃለሁ የሚለው ነገር ነው። እኔ አሁን ሁሌ እንደውም የሚገርመኝ ነገር ማለት ነው። ስለዚህ ለዛኛው ማህበረሰብ ነው መተው ያለበት። ምንም ይሁን ይሄ ማህበረሰብ በቃ እኔ ቫልዩ ነው እኔ አከብረዋለሁ ካለ እኔ ለዛ ማህበረሰብ ቢያንስ አልወደደው፣ ቢያንስ ካልወደድኩት ዘሊስት አይካንዱ ምን ማድረግ አለብኝ? ማክበር አለብኝ። የሚገባኝ ቢቻል እኔ ልክ የራሴን እንደምወደው ያንን በወድ ነው። ግን ሚኒመም ሪኳየርመንት ብዬ ብለው እኔ አሁን ጥምቀት ሲከበር ማክበር አለብኝ ብዬ ነው ማስበው። በእንትን ደረጃ ለምን ጥምቀት በቃ የኔ ነው ብሎ የሚል ማህበረሰብ አለ አይደል? የዛ ማህበረሰብ ቫልዩ ነው እኔ መጠበቅ አለብኝ። ይሄኛውንም ኢሬቻ የኔ ነው በቃ ይሄንን አከብራለሁ ካለ የሌላውን ሰው እውቅና መጠየቅ አያስፈልገውም። እና ለዛ ለማህበረሰብ ነው መተው ያለበትና ይሄ በደንብ መታወቅ አለበት ብዬ ነው የምለው። እሺ አመሰግናለሁ። እንግዲህ ወደ መጨረሻው ጥያቄ እየመጣሁኝ ነው። ምናልባት እንደው ኢሬቻና የገዳ ስርዓት ብዙ ጊዜ በህግም ስንማር ብዙ ጊዜ ይነሳልና የዲሞክራሲ መሰረት ነው አይደለም ለኢትዮጵያ ለአፍሪካ ቀርቶ እንደ አሜሪካ ኢቭን ከነሱ በፊት የነበረ ስርዓት ነው ተብሎ ይነሳልና ረጅም ዓመታትን ያስቆጠረ ስርዓት ነውና ከዛ ጋር እንደው የሚያገናኘው ነገር አለ ወይ አንድነት አለ ወይ የሚለውን እስቲ ትንሽ አንሱልኝ አቶ ኃይለ ሚካኤል። የገዳ ስርዓት በዩኔስኮ በሚመዘገብበት ጊዜ ኢሬቻ እንደ አንድ የገዳ ኮምፖነንት ታይቶ ነበር ለዩኔስኮ የቀረበው። ከጊዜ በኋላ ግን ምን የሚል እምነት ላይ ተደረሰ? ኢሬቻ ራሱን ችሎ ነው እውቅና ማግኘት ያለበት ተብሎ አሁን በኦሮሚያ ባህልና ቱሪዝም ቢሮ አስፈላጊ ነገሮች በሙሉ ተሟልተው ለፌደራል የባህል ሚኒስቴር ጉዳዩ ቀርቧል። ባህልና ስፖርት ሚኒስቴር ነው የሚባለው መሰለኝ። እንግዲህ ለነሱ ቀርቧል። አሁን ግፊት በነሱ በኩል ነው መደረግ ያለበት። እንግዲህ እንደምታውቂው እንደነዚህ አይነት ዓለም አቀፍ ተቋማት ጋር ግንኙነት ማድረግ የሚችለው የፌደራል መንግስቱ ነው። ስለዚህ ከዚህ በኋላ ያለው ኃላፊነት የፌደራል መንግስቱ ነው። እንደውም የፌደራል መንግስቱ ግልጽ የሆነ መረጃም ጭምር ሊሰጠን ይገባል። ምን ላይ ደረሰ የኢሬቻ ጉዳይ? በዩኔስኮ ከድሮ ጀምሮ ከአምናም ካቻምናም ጀምሮ ሊመዘገብ ነው ተብሎ ሲወራ ነበረ። የቱ ጋ ነው ክፍተቱ ያለው? አሁን በሚዲያ የሰማሁት ኦሮሚያ ባህልና ቱሪዝም ቢሮ በኔ በኩል የሚያስፈልጉ ሪኳየርመንቶችን በሙሉ ያሟላል። የዩኔስኮን ወደ 5 ሪኳየርመንቶች አሉ። ስለዚህ በኔ በኩል ጨርሼ አቅርቤ ያለው ነው እያለ ያለው የፌደራል መንግስቱ ደግሞ ምን ላይ ደረሰ? ምንድን ነው ያለው ነገር? ምን ተሰራ? ምን ቀረ? ምን አይነት ሂደቶች ውስጥ ነው የሚታለፈው የሚለውን ነገር አስመልክቶ በቂ መረጃ አልተሰጠንም። ለህዝብ ይሄ መረጃ ያስፈልጋል የሚል እምነት አለኝ። እንግዲህ ኢሬቻና ገዳ ቅድም እንዳልኩኝ የራሳቸው ግንኙነት አላቸው። ይሄ የአፍሪካ ማህበረሰብ ሴኩላር ነገሩ
ከባህላዊውና ሃይማኖታዊው ጉዳይ ዲታችድ የሆነ ማህበረሰብ አይደለም። ጆኔስ ሚቢቲም መጽሐፉ ላይ የሚያነሳው ነገር ይሄ ነው። በአፍሪካ ከእግዚአብሔር ጋር ያለው ግንኙነት ከአስተዳደሩም ጋር ይገናኛል። ገብቶሻል? አሁን እኛ በዘመናዊ ማህበረሰብ ሴኩላሪዝም ስለምንል ዘመናዊው ፖለቲካ አስተዳደሩ ሌላ ነው ብለን እናስቀምጣለን። በባህሎች ግን ሃይማኖቱም ባህሉም አስተዳደሩም እርስ በርስ በጣም የተያያዙ ናቸው። አንዱን አሁን ለምሳሌ ገዳ ስርዓት ሲጀምር ጸሎት አለው፣ ምርቃት አለው፣ ልመና አለው፣ የሚከናወን ባህላዊ ስነ ስርዓት አለ። ከምስጋና ጋር ቅድም ካልኩሽ ወይም ደግሞ ከእግዚአብሔር ጋር ያላቸውን ግንኙነት ለማሳየት የሚያደርጓቸው ብዙ ነገሮች አሏቸው። ለምሳሌ አሁን ገዳ ላይ ሽግግር በሚከናወንበት ጊዜ ቁምቢ ጭኒኑ የሚባል ነገር አለ። ቁምቢ ማለት ከርቤ ነው። ከርቤ መንከስ፣ ከርቤ ነክሰው እንደ ሱባኤ ነው የሚይዙት። የጉጂ ኦሮሞ እንደውም ሱባኤ ፎር ሎንግ ታይም ለብቻ ወጥተው ከሰዎች ሁሉ ተነጥለው ከቤታቸው ለብቻ ሌላ ቦታ ላይ ቤት ተሰርቶላቸው የሚያከናውኑት የጸሎት ስነ ስርዓት አለ። እንደገና ደግሞ ቁምቢውን ይነክሱታል። ያንን መራራ ቁምቢ መንከስ ከቻለ ማላመጥ ከቻለ መራራውን እውነት ተቀብሎ ጥሩ መሪ ይሆናል ተብሎ ይታመናል። አሁን ለማለት የፈለኩት ምንድነው ገዳ የሚባለው ስርዓት ሙሉ በሙሉ የሆነ የእግዚአብሔር የሆነ ነገር የማይነሳበት የአምልኮ ነገር የማይነሳበት ነው ማለት አንችልም። የአፍሪካንም ፍልስፍና በምንመለከትበት ጊዜ ከእግዚአብሔር ጋር የተያያዙ ነገሮች ከማመን እርሱን ከማምለክ ከመፍራት ጋር የተያያዙ ነገሮች በጣም አሉ ለማለት ፈልጌ ነው። ስለዚህ ኢሬቻ በዚህ ምክንያት ከገዳው ጋር የተያያዘ ነው። ኢቭን እኮ ኢሬቻ ወይም አዲስ ዓመትን ወይም ይሄ መስቀል በዓልንና ኢሬቻን በሚያከብርበት ጊዜ እኮ ከዛ በፊት እኮ ጊነጪሱ የሚባል ስነ ስርዓት አለ እኮ አባገዳው የሚያከናውነው ማለት ነው። ይሄ ጊነጪሱ የሚባል ከሰው ተነጥሎ ሱባኤ እንደ ሱባኤ አይነት ቆይታ ይኖረዋል። በዛ ቆይታው ውስጥ መሻሻል የሚገባቸውን ህጎች ይለያል። መስተካከል መታረም የሚገባቸውን ህጎች በሙሉ ለይቶ መንጥሮ ከዛ በኋላ ያንን ጨርሶ ሲመጣ ደመራው ላይ ችቦውን ጭምር እንደሚያበራ ነው የሚናገረው። አየሻውን እንዴት ባህላዊ በዓሉና የአስተዳደር ስርዓቱ እርስ በርስ በጣም የተሰናሰለ ነውና የተለያየ ነው ማለት አትችይም፣ ስትሪክትሊ ስፒኪንግ ማለት ነው። እና ብዙ ሪሌሽንሺፖች አላቸው። ግን ደግሞ ኢሬቻ ራሱን የቻለ አንድ ትልቅ ኢንስቲትዩሽን ነው፣ ብዙ ነገሮችን በውስጡ ያለው ማለት ነው። እና ከዛ አንፃር ራሱን ችሎ መታወቅ አለበት ነው እንጂ ከገዳ ጋር አይገናኝም ማለት አይደለም። ብዙ ግንኙነቶች አሉት። እሺ አመሰግናለሁ። አቶ ብረዘቅ እዚህ ጋር መጨመር የሚፈልጉት ነገር ካለ? አይ ቲንክ ይሄን ነገር እኔም ጠዋትም ስሰማ ነበር። ማለት ለምሳሌ ጨምበላላ ሬጂስተርድ ሆኗል አሁን በዩኔስኮ። ልክ እንደዛኛው ሌሎችንም አይ ቲንክ ማስመዝገብ አለብን። አሁን አንዳንዴ ስታዩ አሁን በትግራይም የነበረ ጊዜ በደንብ ሲከበር እና ሌሎች ሀገሮች በጣም ያስመዘግባሉ። በእርግጥ አሁን ኢትዮጵያ እየመራች ነው። ኢቭን እንደ አፍሪካ ካየሹ በዩኔስኮ ሬጂስተርድ ከተደረገው ሁኔታ ኢትዮጵያ አሁንም አንደኛ ነች። ስቲል ግን ያለው አሁን የገዳ ሲስተም በ2016 ነው የዛሬ 9 ዓመት ነው ወደ ዩኔስኮ ውስጥ የገባው። ስለዚህ ይሄኛውም አይ ቲንክ እንዲመዘገብ ሞር ሎቢ መሰራት አለበት፣ ሌሎቹም እንዲካተቱ። ምክንያቱም ሌሎችም ባህሎችም ስላሉ ስናይ አሁን በወላይታም አለ በትግራይም አለ እነኚህ እንትኖች ሌሎች ሀገሮች በጣም ይሰሩበታል። እና ይሄ ደግሞ በዋነኝነት ማንዴት የተሰጠው ለማን ነው? እንግዲህ የቱሪዝም ሚኒስቴር በዋነኝነት ይሄንን ነገር መስራት አለበት። ምክንያቱም ማንዴት ተሰጥቶታል። እነኚህ ባህሎች በጣም በብዙ ሺህ የሚቆጠር ነው። አብሶ አሁን ኢሬቻን ብታየውን እንግዲህ ገና ካሁኑ ጀምሮ ብዙ ቢዝነስ የኢኮኖሚ ኢምፕሊኬሽን አለው። በባህልም ብትይ ባህልን የማሳደግ መንግስት ህገ መንግስታዊ ግዴታ አለበትና ይሄ እንዲመዘገብ በደንብ መሰራት አለበት ብዬ ነው የማስበው። ሌሎችም ግን አብረው መታየት አለበት። ቅድም እንዳለው አሸንዳንም ብናየው በደንብ ሲከበር ነው የነበረውና ለምንድን ነው ሬጂስተር የማይደረገው? አብሮ አንድ ላይ መጠየቅ ይኖርበታል ብዬ እላለሁ። እሺ አመሰግናለሁ። እንግዲህ ያው ጥሩ የሆነ ውይይት ነበር ያደረግነው። ምናልባት አቶ ኃይለ ሚካኤል መሬዮ የሚሉት ነገር አለና እስቲ በድምጽ እስቲ መሬዮ በሉኝ አንድ ጊዜ በስተመጨረሻ እስቲ ሁላችንም በጋራ ማለትና ማጠናቀቅ ይሆነናል። እኔ ፈቃደኛ አይደለሁም። እኔ በዜማ ላይ ትንሽ ጎበዝ ስላልሆንኩኝ ድምጼ ሞር ለምንድን ነው የሚሆነው ለንግግር እንጂ ለዜማ የሚሆን ድምጽ ስለሌለኝ ከባድ ፈተና ነው የፈተሽኝ። ትርጉሙን እነግርሻለሁ። ሱሱ አሁን ንግግር አይከብደኝም። የተወሰነ ግን እዚህ ጋር ያለውን መሬውን ላነብላችሁ ስለፈለኩኝ ነው። ሆያ መሬዮ መሬዮ ኡቱም ማሪምን ተኤ አብዱፍ ለኩን ኬና ሃደኮ ኑፍነ ኢሜ ሆያ መሬዮ መሬዮ አብዱ ዳፍ ለኩ ኬኔን ቶክቻን
አራባሴን ሆሲሳኒ በዱ ባሳ አዮሌ ኑፍነ ኢሜ ያውን መልእክቱ ሲጀመር መሬው ማለት ምን ማለት ነው የሚለው ነገር ማየት ያስፈልጋል። መሬው ማለት ዞረ ማለት ነው። አመቱ ዞሮ መጣ ኡደቱን ነው የሚያሳየው። በነገራችን ላይ በኦርቶዶክስ ቸርች አዲስ አመት አውደ አመት ነው የሚባለው። ቃሉ የግዕዝ ቃል ነው። አውደ ማለት ዞረ ማለት ነው። አንድ ነው። አውደ ማለት ነው መሬው ማለት። መስከረም ዞሮ መጣ ለማለት ተብሎ ይላል ሆህተ ስብከት የሚለው መጽሐፉ ላይ ጌታሁን ድምጽ ማለት ነው። አውደ ተባለ አመቱ ዞሮ መጣ ለማለት። በኦሮሞም ካልቸር አመቱ ዞሮ መጣ መሬው ለማለት ነው ይሄን ቃል የሚጠቀሙት ማለት ነው። እርግጥ ነው ሊቃውንቱ የተለያዩ ክርክሮችን በዚህ ጉዳይ ላይ ያቀርባሉ። እውነት ለመናገር ማለት ነው ከሚያቀርቧቸው ክርክሮች ውስጥ አንዱ አይ መሬው ማረሚን ነው እየጠራ ያለው ብለው አርጊው የሚያደርጉ አካላት አሉ። እኔም እንደዛ ሰምቻለሁ። ማረሚ ማለት ባንድ በኩል አንዳንድ ሊቃውንት አይ በክርስትና ውስጥ የምናውቃት ማርያም አይደለችም ብለው አርጊው የሚያደርጉ አሉ። እሺ እንደ ክኑትሰን አይነት ደግሞ ኦቶሪቲ እንደ ቼንጅ የሚል 1960ዎቹ ውስጥ እንደ ፈረንጅ የጻፈ ሰው ነው። እዚህ ሊባን መጫ ላይ አምቦና ወሊሶ አካባቢ ያለ ማህበረሰብ ላይ ነው ጥናቱን ያከናወነው። እሱ ደግሞ ማርያም ናት ብሎ ነው ኮንክሉድ የሚያደርገው። ባርተልስ ደግሞ ይቃወማል። ኦሮሞ ሪሊጅን የሚል መጽሐፍ አለው። የምዕራብ መጫ ላይ ነው ጥናቱን ያደረገው። አይ አቴቴ ማርያም የክርስትናውን አይደለችም ብለው ክርክር አላቸው። ግን የሚገርምሽ ይቺ አቴቴ ምን አይነት ባህሪያት አሏት ብለሽ ስታነሺ የማርያምን ጠባያት አሏት። ለምሳሌ አቴቴ ይላል ኦሮሞ መርማርቱ ናት ይላል። መርማርቱ ማለት አማላጅ ማለት ነው። በእግዚአብሔርና በሰው መካከል የምትመላለስ ማለት ነው። መርማሩ ማለት በመካከል መመላለስ ማለት ነው። አሁን በኦርቶዶክስ ኮንሰፕት እመቤታችንን እንደ አማላጅ ነው የምናነሳው ማለት ነው። እቺ አቴቴ አዛኝ ናት ይልሻል። ሩሩ ናት ይልሻል። እመቤታችን ርህረተ ህሊና ነው የምትባለው። በጣም ሩሩ ከመሆኗ የተነሳ አዛኝ ከመሆኗ የተነሳ ለውሻ በጫማዋ ያጠጣች የዋሂት ርግብ ናት ብለው ይገልጿታል። ብዙ አሉ በዚህ ጉዳይ ላይ እንግዲህ ሌላ ጊዜ በሌላ ጥናት ልንመለስበት እንችላለን። ግን ከዚህ ጋር የተያያዘ አንድ በጣም የሚገርም ነገር አስተውለሽ እንደሆነ የኢሊሊ በዓል ወይም ደግሞ ሽኖዬ ልጃገረዶች ሽኖዬ የሚሉበት ወራት አለ። አዲስ ዓመት ማለት ከእሬቻ በፊት የጳጉሜ መጨረሻዎቹ ቀናት ወይም ደግሞ እዚህ መሃል ሸዋ ላይ መስከረም 1 ላይ ነው። እኔ አሁን ከልጅነቴም ጀምሬ ያየው ያደኩኝ ማለት ነው። እንደነ ድርቢ ደምሴ ገለጻ ደግሞ የመጫው ማህበረሰብ ነሐሴ 16 ላይ ያከናውኗል ከአሸንዳ ጋር ተመሳሳይ በሆነ ሰዓት ላይ ማለት ነው። እና የሚገርምሽ እዚህ ኢልሌ ላይ ዘንድሮ እኔ ቤት የመጡ ልጃገረዶች ያዜሙትን ነው የምነግርሽ። ያ ባለሚ ሲቱ ለፋባአ ያ ማረሚ ሲቱ ነማናአ ሜበራኑ አራርሲ ባለሚ የሚባል ሳር አለ እና ባለሚ አንተነ ከመሬት የምትወጣው የምትበቅለው ማረሚ አንቺ ነሽ አዛኝ እስኪ ከዘመኑ ጋር አስታርቂን። አይሽ አሁን ማረምን እንዴት እንደሚለምኗት ከአዲስ ዓመት ጋር እያይዞ ነው እያነሳውኝ ያለው። መሬዎ ይሄ ነው ብለው እንደ ዶክተር ቀና አይነቱ ሰዎች አርጊው ያደርጋሉ። እንደውም በኦርቶዶክስ ደግሞ መስከረም 1 ላይ ያስተውለሽ እንደሆነ አውደ ዓመት ለባርኮ ባርክ አውደ ዓመት ንኢ ማርያም ለምህረት ወሳህል የሚል ያሬዳዊ ዝማሬ ይዘመራል። መልእክቱ ምንድነው? አውደ ዓመቱን ተባረኪልን ዘንድ ማርያም ሆይ ለምህረትና ለይቅርታ ነይልን። አሁን ከዚህ ከልጃገረዶቹ ዜማ ጋር በጣም አንድ ነው። እስኪ ዘመኑን ባርኪልን፣ እዘኝልን፣ ራሪልን ነው አይደለም የሚሉት። በዚህ በያሬዳዊም ዜማ ደግሞ ምንድነው እያሉ ያሉት? አውደ ዓመትን ባርኪልን፣ ለምህረትና ለይቅርታ ነይልን ብለው ድንግል ማርያምን ይማጸኗታልና መሬዎ እንዲህ በሁለት ተከፍሎ መታየት ይችላል ማለት ፈልጌ ነው። እሺ፣ በጣም አመሰግናለሁ። እንግዲህ ፕሮግራማችንን ያው አጠናቀናል። እጅግ በጣም ጥሩ የሆነ ቆይታን ያደረግነው። በድጋሚ እንግዲህ እንኳን ለኢሬቻ በዓል አደረሳችሁ ሁለታችሁንም። አድማጭ ተመልካቾቻችንም ዛሬ እንግዲህ ዋዜማው ላይ ነው የምንገኘው። አርብ ምሽት ነው ሁሌም ወጋ ፕሮግራማችን ወደ አድማጭ ተመልካቾቻችን የሚተላለፈው። ስለዚህ እንግዲህ አድማጭ ተመልካቾቻችንም እንኳን አደረሳችሁ ልንላችሁ እንወዳለን። እንግዲህ ፕሮግራማችን እስካሁን ያያችሁትን የተከታተላችሁትን ይመስል ነበረ። በቀጣይ በአዲስ ርዕሰ ጉዳይ ከአዲስ እንግዳ ጋር የምንገናኝ ነው የሚሆነው። እስከዛው ቸር ሰንብቱልን።